Okay. ስክሪን ሼር ያስደረገኝ አይደለም። ያ ግን ስክሪን ሼር እንዳደረገ ኦፕሽን ይሰጠኝ አይደለም። ኦኬ አሁን ይታያል ስክሪኑ? አሁን ይታያል። በደንብ እየሰራ ነው። ያንተ ቪዲዮ በደንብ ይሰራል። ስክሪኑስ ይታያል? ስክሪን አይታይም። ያንተ ፒክቸር ብቻ ነው የሚታየው። ያንተ ከማይክ ጋር ቻርት አይታይም። ያ ቻርት ነው አይታይም። ይታያል ቻርት። ናይስ በቃ ኦኬ። ጥያቄ ምን ነበር? ፕራይስ አክሽን ጋር አልስማማም የሚል ጥያቄ ነበር አይደል? የተጠየቁት ይሰማል? አዎ ይሰማል። አይ ቲንክ የጠየቀው ልጅ ወጥቷል መሰለኝ። የጠየቀው ልጅ ወጥቷል፣ ግን ሌላ ጥያቄዎች አሉ ለኛ አንዴ። ኦኬ እሺ ቀጥሉ። ማለት እኔ አሁን ጥያቄ ይቆራረጣል ድምጽ። ድምጽ ይቆራረጣል። ሶሪ አይሰማም? አሁን ይሰማል። አይ ፌር ቫልዩ ጋፔን ማየት ያለብኝ የት ላይ ነው? አሁን 30 ደቂቃ ታይም ፍሬም ላይ ፌር ቫልዩ ጋፔን አይቼ በአንድ ደቂቃ ትሬድ ላይ ነው ኢንተሪ መግባት ያለብኝ ወይስ? በጣም አሪፍ ጥያቄ። ሀሳብ ይጋጫል። በጣም አሪፍ ጥያቄ። የሆነ የሚጨው ነገር አለ። ሶሪ አንዴ ኦፈርጉ ማይኳችሁ። እሺ ኦኬ የኔ ሶሪ ኦኬ እሺ ኦቨርኦል ትሬንዱን አይደንቲፋይ ለማድረግ የምንጠቀመው ሃየር ታይም ፍሬም ለኢንትሪ የምንጠቀመው 15 ሚኒት እና 5 ሚኒት ነው። ለኢንትሪ የምንጠቀመው ፌር ቫልዩ ጋፕ የምትጠቀም ከሆነ እዚህ ጋር ስትራቴጂ የምንጠቀመው ፕራይስ አክሽን ነው። ፕራይስ አክሽን ምንድነው? እዚህ ጋር አስቀምጬላችኋለሁ። ሲግኔቸር የሆኑ ሴትአፖች አሉ። አሁን ኔክስት መለቆ ቪዲዮ ላይ የምሰራላችሁ ማለት ነው። ትሬንዱን ታያለ፣ ፑል ባኩን ብሬክ ሲያደርግ ትገባለህ ማለት ነው። ባይ ትገባለህ ኦር ሴል ትገባለህ። ግን ኦቨርኦል ሃየር ታይም ፍሬሞችን ካየ ሃየር ታይም ፍሬም ቡሊሽ የሆነ ቫይብ ከሰጠ በዛ ሃየር ታይም ፍሬም ጋር ደግሞ 15 ሚኒት ውስጥ ገባ 15 ሚኒት ከ1 አወር ጋር ከ4 አወር ጋር ኮሎሬት ከሆነ ያ ዞን ደግሞ ሪጀክሽን ቦታ ከሆነ ኦር ፑል ባክ የሚያደርግበት ቦታ ከሆነ ፕሪቪየስሊ ካየኸው እዛ ቦታ ላይ ምን ትገባለህ? ባይ ኦር ሴል ትገባለህ። እንደ ትሬንዱ ማለት ነው። ማርኬቱ እንደሚሰጠው ትሬንድ። ለምሳሌ ይሄ ቻርት ይታያል አይደል? ኦኬ ይሄ ቻርት ስንት ታይም ፍሬም ላይ ነው ያለው? 1 አወር ታይም ፍሬም ላይ ነው ያለው አይደል? 1 አወር ኦኬ። መጀመሪያ ዴሊ ላይ ታደርጋለህ። መጀመሪያ ታይም ፍሬም አይደል? ዴሊ ስናየው ምንድን ነው? ቡሊሽ ነው አይደል? ቡሊሽ ነው። ሶ አሁን ዴሊ ቡሊሽ ከሆነ አሁን እዚህ ጋር በዚህ ሰዓት ማርኬቱ ዝግ ሆኖ ነው ያለው አይደል? ማርኬቱ ዝግ ሆኖ ነው ያለው። ከዛ 4 አወር ላይ ትገባለህ። 4 አወር ሲሰጥ 4 አወር ምን ሰጠ? ቡሊሽ የሆነ ቫይብ ሰጠ። ሶ ማርኬቱ ምንድነው ማለት ነው? ኦቨርኦል ቡሊሽ ነው ማለት ነው። ዛሬ ቀኑ
የቀኑ ቻርት የቀኑ ካንድል ስቲክ አረንጓዴ ከሆነ ቡሊሽ ከሆነ ማርኬቱ ምንድነው ቀኑ ሙሉ ቡሊሽ ነው ማለት ነው። ስለዚህ ሞስት ኦፍ ዘ ታይም ሰደንሊ አዲስ ኒውስ ከሌለ የሆነ ኢቨንት ከሌለ ቡሊሽ የሆነ ሙቭመንት ነው የምንጠብቀው አይደል? ያን ኢንትሪ ለመግባት ወደ 1 ሃወር ታይም ፍሬም እንቀንሰዋለን። አሁን 1 ሃወር ላይ ደግሞ የምንገባበትን ቦታ ቲክ እናደርጋለን። ልክ እንደዚህ ማለት ነው። ልክ እኔ እንዳደረኩት። ከዛ በኋላ ምንድነው የምናደርገው? ማርኬቱ ልክ እዚህ ጋር ሴትአፕ ሲሰጠን ወደ 15 ሚኒት ወይም ወደ 15 ሚኒት ገብተን ኮንፈርሜሽን እናያለን። ከዛ ልክ ኮንፈርሜሽን ሲሰጠን ለምሳሌ አሁን አንዴ ይሄ ማርኬት ወደ ታች ወረደ፣ እንደዚህ ያለና ወደ ታች ወረደ። ከዛ እዚህ ጋር ወረደና እንደዚህ ስትራክቸር ሲሰጥ ምን እናደርጋለን? እዚህ ጋር ባይ እንገባለን። ማርኬቱ ወደ ላይ ሲወጣ ፕሮፊታችንን እናገኛለን ማለት ነው። ባየቱ ጋር የገባ ነው። እዚህ ቦታ ላይ ባይ ገባን፣ ራይት? እዚህ ቦታ ላይ ባይ ገባን። ኦር ይሄን ነገር ስታዩ ሞር ስለሚገባላችሁ ስቶፕ ሎሳችንን እዚህ ጋር አደረግን። ይሄንን ወደ ላይ ወሰድነው፣ ባይ ገባን ማለት ነው። 100% ታርጌታችን አድርገን ባይ ገባን። አገኘኝ። አሁን ሜቢ ከመሃል ከመጣ አላውቅም። እዚህ ጋር ፕራይሳችንን ነው የምንጠቀመው። ኮምፕሊኬትድ የሆነ ነገር የምንወስደውን ትሬድ ኮምፕሊኬትድ የሚያደርገንን ነገር አንፈልግም። ትሬንድ እናያለን፣ ስትራክቸሩ እናያለን፣ ፑልባክ እናያለን። ብሬክ ካደረገ ባይ ኦር ሴል እንገባለን። ለኮንፈርሜሽን ደግሞ 15 ሚኒት እና 5 ሚኒትን እንጠቀማለን። ትሬንዱን ኦቨርኦል ለማየት 4 ሃወር 1 ሃወር እንጠቀማለን ማለት ነው። ግልጽ ነው እንደምን? ግልጽ ነው። ግን ጥያቄ ነው በማርኬቱን ለማየት የ4 ሃወር እና የ1 ሃወር ማርኬት ስትራክቸሩ ግራፉን እናያለን። ግን 15 ሚኒት ላይ ኢንተራክሽን የምንገባበት ቦታ ተመሳሳይ ከ4 ሃወር ጋር መሆኑን ነው የምናስተያየው። በጣም አሪፍ ጥያቄ። አሁን ማርኬቱ ስቴዲ ላይ ልውሰድ አንዴ። ለምሳሌ እዚህ ጋር እንግባ። እዚህኛው ማርኬት አንዴ ይሄንን በሬክታንግል ይሄን ቦታ ይሄን በሰማያዊ ልቀባል። ይሄን ቦታ ይታያል አይደል? አሁን እዚህ ቦታ ላይ ያለው ማርኬት 1 ሃወር ቻርት ላይ ነው ያለው አይደል? ይሄ ቦታ የለም ብላስ ጀስት ይሄንን የለም ብላስ ከዚህ ወደዚህ ያለው የለም። አሁን እያየን ያለ ነው ሰማያዊ ያለበትን ቦታ ብቻ ነው። ኦኬ አሁን ይሄንን ቦታ አይደንቲፋይ ለማድረግ መጀመሪያ ምን ታደርጋለህ? ወደ 15 ሚኒት ትገባለህ። ወደ 15 ሚኒት ስገባ እዚህ ጋር ቲክ ያደረግንበትን ቦታ እያየ ነው አይደል? 15 ሚኒት ምን የፈጠረ ነው? ቡሊሽ ስትራክቸር የፈጠረ ነው ያለው። ቡሊሽ ስትራክቸር የፈጠረ ነው ያለው። ከዛስ አሁን ለኢንትሪ ኮንፈርም ለማድረግ ይሄንን ቦታ ማርኬቱ መስበር አለበት። ይሄንን ቦታ ይሄንን ቦታ መስበር አለበት ማርኬቱ። ይሄን ቦታ መስበር አለበት። ይሄኛው የ15 ሚኒት ሰፖርት እና ሬዚስታንስ ነው አይደል? ቡሊሽ ስትራክቸር ከሰራ 15 ሚኒት ላይ ቡሊሽ ስትራክቸር ከሰራ 5 ሚኒት ላይ ቡሊሽ ስትራክቸር ይሰራል ማርኬቱ። ገባ? 5 ሚኒት ላይ ቡሊሽ ስትራክቸር ይሰራል። ከዛ በኋላ ልክ ኮንፈርሜሽኑን ስታገኝ ምን ታደርጋለህ? ባይ ትገባለህ እዚህ ጋር። ወይም ሞር ክሊር የሆነ ሴትአፕ ከፈለክ ይሄንን ቦታ ብሬክ እስከሚያደርግ ትጠብቃለህ። ከዛ በኋላ እዚህ ጋር ፑል ባክ ሲያደርግ ባይ ትገባለህ ማለት ነው 15 ሚኒት ላይ። ኦቨርኦል ያንተ ጥያቄ ምንድነው? የቱ ጋር ነው ኢንትሪ የምገባው ነው? ኢንትሪ የምትገባው ይሄኛው አረንጓዴ ከሆነ ገባ? ይሄኛው አረንጓዴ ከሆነ ከዛ ደግሞ እዚህ ጋር የምናየው ቻርት አረንጓዴ ከሆነ ይሄ ቦታ ይሄ አረንጓዴ ያለበት ቦታ ደግሞ ኦር ከለሩን አንዴ ፐርፕል አድርግልህ። ይሄኛው ፐርፕል ያለበት ቦታ ፕሪቪየስ ሪጀክሽን ዞን ከሆነ እዚህ ጋር አረንጓዴ ስትራክቸር የሰራ ከሆነ 1 ሃወር 4 ሃወርም አረንጓዴ ስትራክቸር የሰራ ከሆነ አሁን አንድ ኮንፈርሜሽን አገኘ ማለት ነው። ከዛ ወደ 30 ሚኒት ትገባለህ። ወደ 30 ሚኒትም ትገባ
አረንጓዴ ስትራክቸር እየሰራ ነው ያለው ወይም ቡሊሽ ስትራክቸር እየሰራ ነው ያለው። ወደ 15 ሚኒትም ታይም ፍሬም ስትቀንስ ቡሊሽ ስትራክቸር እየሰራ ነው ያለው። ስለዚህ ምን ታደርጋለህ? እዚህ ጋር እዚህ ጋር ባይ ትገባለህ ማለት ነው። በቃ ቡሊሽ ትገባለህ እዚህ ጋር ምንም አይነት ኖይዝ አያስፈልግም። ይሄንን የኛ ግሩፕ የመጀመሪያው ግሩፕ ላይ ወይም ኢንስታግራም ላይ ገብታችሁ ማየት ትችላላችሁ። ኢንስታግራም ላይ ገብታችሁ ማየት ትችላላችሁ። ይሄንን ኢንትሪ ልክ ይሄ ቦታ ብሬክ ሲያደርግ እዚህ ጋር ኢንትሪ ገብቼ ነበር እኔ ፐርሰናሊ። ምክንያቱም ክሊር የሆነ ኢንትሪ ስለምፈልግ እዚህ ጋር ገብቼ ነበር። ጥሩ የሆነ ሙቭመንት ካች አድርገናል። ገባ? ምንም አይነት ኖይዝ አያስፈልግም። ሁሌም እንደምለው ቡሊሽ ስትራክቸር ከሰራ ባይ ትገባለህ ማለት ነው ማርኬቱ አንለስ እዚህ ጋር ፑል ባክ ካላደረገ በስተቀር። ግልጽ ነው? ግልጽ ነው። ተረዳሁ። በጣም አሪፍ። ኦኬ ሌሎች ጥያቄ ያላችሁ ሰዎች? አብሮ ከዚህ ጋር የተያዘ ጥያቄ ኮንፈርሜሽንን ስናገኝ ብላልና ኮንፈርሜሽኑ እንዴት ነው ማወቅ የምንችለው? በጣም አሪፍ። ኦኬ ለምሳሌ አሁን ፕሪቪየስ ዞኖችን እዚህ ጋር ቲክ አድርገናል አይደለ? ፕሪቪየስ ዞኖችን እዚህ ጋር ቲክ አድርገናል። ዛት ሚንስ አንዴ ይሄ ያለበትን ቦታ አንዴ አጥፋው ወር ሙሉ ሪሙቭ ላድርግ። ኦኬ ይሄን ሙሉ ሪሙቭ ላድርግ። ሶ አሁን መጀመሪያ 1 hour ታይም ፍሬም ላይ እንወስዳለን ቻርታችንን። ከዛ በኋላ ፕሪቪየስሊ ማርኬቱ ሪጀክሽን ያደረገበትን ቦታ እዚህ ጋር እንቀባዋለን፣ ቲክ እናደርገዋለን አይደል? ኦኬ እዚህ ጋር ቲክ አድርገናል። ኔክስት ምንድነው ኤክስፔክት የምናደርገው? ማርኬቱ እዚህ ቦታ እስኪመጣልን ድረስ ነው ኤክስፔክት የምናደርገው። መች ካልከኝ ደግሞ በሃየር ታይም ፍሬሞች ላይ በ4 hour እና በ1 hour ሃየር ታይም ፍሬሞች ላይ 1 hour or 4 hour ላይ ማለት ነው። ከዛ በኋላ ልክ እዚህ ቦታ ላይ ሲደርስ እዚህ ቦታ ላይ ማርኬቱ ሲደርስ ሃይ ፕሮባቢሊቲ ያለው ማለት ነው። ለምሳሌ ይሄ ማርኬት ወደ ላይ ሰብሮ ሊወጣ ይችላል። ይሄንን አናላይዝ ሲሰራ እነግራቸዋለሁ። ወደ ላይ ሰብሮ ሊወጣ ይችላል፣ ድራሽ ላይ መመለስ ይችላል ወደዚህ። ምክንያቱም ዜና አለ፣ አሁን አዲስ ሲናሪዮ አለ። ስለዚህ ዜና ስላለ ማርኬቱ አዲስ ስትራክቸር ቢልድ ያደርጋል ወደ ላይ። አሁን ግን ፕሪቪየስሊ ካየን እዚህ ጋር ፓዝ ላይ አድርጌ ላሳያችሁ። ማርኬቱ ከዚህ ተነሳ እዚህ ጋር ኮንሶሊዴት አደረገ እዚህ ጋር መጣ፣ እዚህ ጋር ሄደ፣ አሁንም እዚህ ጋር መጣ አይደል? ከዛ በኋላ እዚህ ጋር ወጣ፣ ፑል ባክ አደረገ፣ ቀጠለ ወደ ላይ ሙቭመንቱን ቀጠለ። ካያችሁ አሁን አንዴ ቻርቷን ላጥፋላችሁ። ዝም ብላችሁ በላይ እንኳን ብታዩ ማርኬቱ እንዴት ነው ያደርገው? አይታችኋል? አሁን ወደ ላይ ወጣ፣ ወደ ታች ወረደ። እቺን ቦታ ይወዳታል ማርኬቱ። እቺን ቦታ ይወዳታል፣ ዲማንድ ዞን ናት። ምክንያቱም የሚገዙ ሰዎች እዚህ ጋር ይቀንሳል ብለው ያስባሉ። ኦኬ አሁን ኢንትሪ ነው የጠየቀኝ። ኢንትሪ ለመግባት ልክ እዚህ ቦታ ቀይ ሆኖ ሲመጣላችሁ ትጠብቃላችሁ፣ ስትራክቸሩን እስከሚቀይር ማለት ነው፣ ቡሊሽ ስትራክቸር እስከሚያደርግ ድረስ። አሁን የነገርኩትን እየደገምኩ ስትራክቸሩን ሲቀይር ድረስ ምን ጠብቀው? 1 hour ላይ ሳይሆን አንዴ ልጨርስ። ስትራክቸሩን እዚህ ቦታ ላይ እስከሚቀይር ኦር አሁን እዚህ ጋር ወረደ 1 hour እዚህ ጋር ቀይ ነበር 1 hour አለቀ አይደል? ቀይ ነበር 1 hour አለቀ። ከዛ በኋላ ወደ ትንሽ ታይም ፍሬም ስንገባ ወደ ታይም ፍሬማችንን ስንቀይር ምን አደረገ? ስትራክቸሩን እየቀየረ መጣ አይደለም? ማርኬቱ እዚህ ጋር ይታያል አይደል? አዎ። ልክ ስትራክቸሩን እየቀየረ ሲመጣ አሁን አንደኛ እዚህ ቦታ ላይ ፕሪቪየስሊ እዚህ ቦታ ላይ ካያችሁ እዚህ ቦታ ላይ ፕሪቪየስሊ ካያችሁ ማርኬቱ ጊግል ያደረገ ነበር። እዚህ ቦታ ላይ ብዙ ጊዜ መጥቷል። ስለዚህ አሁን ይሄን ቦታ ነክቶ ወደ ላይ ሊወጣ የሚችልበት ፕሮባቢሊቲ በጣም ከፍ ያለ ነው። ሶ አንደኛው ኮንፈርሜሽናችን እዚህ ጋር ቲክ ያደረግንበት ቦታ ዲማንድ ዞናችን። ሁለተኛው ኮንፈርሜሽናችን ደግሞ እዚህ ጋር ስትራክቸር እየቀየረ ነው ወደ ላይ ለመውጣት። ሶስተኛው ኮንፈርሜሽናችን ደግሞ ኢንትሪ ለመግባት
ወደ ሎወር ታይም ፍሬም እንገባለን። ወደ 15 ታይም ፍሬም እንገባለን። ወደ 15 ስንገባ ስትራክቸሩን የቀየረ መጣ። እዚህ ጋር አይደለ? ክሊር እኮ ነው። ክሊር ነው። ይኸው ወደ ታች ወረደ፣ ወደ ላይ ወጣ፣ ወደ ታች ወረደ፣ ወደ ላይ ወጣ። እዚህ ጋር የቀየረ መጣ። አሁን ምንድነው የምናደርገው እኛ? ይህንን ሞር ስትራክቸሩን ቡሊሽ ስትራክቸሩን ቢልድ አፕ እስከሚያደርግ እንጠብቃለን ሎወር ታይም ፍሬም ላይ። ከዛ ሃየር ታይም ፍሬሙን ከቀየረ ምንድነው በቃ ቡሊሽ ነው የማርኬት ባይ ይገባል ማለት ነው። በጣም ቀለል አድርጌ ላስረዳቸው የሞከርኩ ነው። አይ ግልጽ ነው። ስለዚህ ይሄ ቦታ ማየት አለባችሁ። ከዚህም በኋላ ማርኬቱ የሚሰጠን ቫይብ እያየን እሺ ከረንትሊ ያለው ሲቹዌሽን ነው። እሺ ሌሎች ማርኬቶች ጋር እንሂድ፣ ኦር ባለፈውን አመት ጋር እንሂድ። ማርኬቱ ተመሳሳይ የሆነ ሙቭመንት ነው የሚያሳየው። ማርኬቱ ለየት ያለ ነገር የለውም። ተመሳሳይ ሙቭመንት ነው የሚያሳየው። እዚህ ጋር ምን አለ? እዚህ ጋር ሪጀክሽን ዞን ነው። ይሄ አይደል? ሪጀክሽን ዞን ነው። እዚህ ጋር ወጣ ወደ ላይ። ከዛ አሁን እዚህ ጋር ሰፖርት ያዘ። ከዛ ወደ ላይ ቢውልድ አፕ ያደረገ ነበር። እንደገና እዚህ ቦታ ላይ ተመለሰ። ይሄን ቦታ ይወደዋል ማርኬቱ። ተመሳሳይ ነው። ከዚህም በኋላ እንደየሆነ ይቀጥላል ማርኬቱ። ኦኬ እዚህ ጋር እንምጣ። እዚህ ጋር እንምጣ። ማርኬቱ ተመሳሳይ ከዚህ ጋር ወደ ላይ ወጣ። ከዛ እዚህ ጋር መጣ፣ ወደ ላይ ወጣ። ተመሳሳይ የሆነ ቫይብ ነው የሚሰጠን። አሁን ቀለል አድርጌ ላስረዳችሁ የሞከርኩ ነው። ኦኬ እዚህ ጋር እንምጣ። አሁን ደግሞ ያሳየዋችሁ ቦታ አለ። ተመሳሳይ የሆነ ነገር ነው የምናየው። ወደ ላይ ወጣ፣ እዚህ ጋር መጣ፣ እንደገና ከዛ ወጣ። ግን እንደምታስቡት ቀላል አይደለም። ማኒፕሌት ትደረጋላችሁ። ማኒፕሌት ተደረጉት እንዴት ነው? አሁን ማኒፕሌት እንዳትደረጉ ሞር ኮንፈርሜሽናችሁን ለማወቅ ያላችሁበትን ሴሽን በትክክል ማወቅ አለባችሁ። ያላችሁበትን ሴሽን ማርኬት ስንት ሴሽን አለው? 4 ሴሽን አለው። ኒውዮርክ፣ ለንደን፣ ሲድኒ እና ቶኪዮ አይደል? ይሄ ማርኬት እያንዳንዱ ሴሽን የራሱ የሆነ ባህሪ አለው። ያንን ባህሪ ካወቃችሁ ለእናንተ ዊን ነው። ስክሪን የታየ ነበር ይሳወራ? ይታያል፣ በደንብ ይታያል። ኦኬ ያንን ማርኬት ማስተር ታደርጋላችሁ ማለት ነው። ያንን ሴሽን ማስተር ታደርጋላችሁ። እዚህ ጋር አሁን ሴሽን ላብራላችሁ። እዚህ ጋር ሴሽን ሳበራው እያንዳንዱ ሴሽን የራሱ የሆነ ባህሪ አለው። እዚህ ጋር ለንደን ሴሽን ወደ ላይ ቡሊሽ ነበር፣ ኒውዮርክ ላይ መቀጠለ፣ ኒውዮርክ ላይ የቀነሰ ነበር። ሴሽኖቹ የራሳቸው የሆነ ሙቭመንት አላቸው። አሁን እዚህ ጋር ካያችሁ ይሄ ለንደን ሴሽን አይደል? እዚህ ጋር አሁንም ለንደን ሴሽን ላይ ቡሊሽ የሆነ ቫይቡን እያየን ነው። እንደገና አሁንም ለንደን ሴሽን ጋር እንሂድ። ከለንደን ሴሽን ጀምሮ ኒውዮርክ ላይ ቡሊሽ ሆኖ ነው የጨረሰው። ገባችሁ? ሴሽናችሁን ማወቅ አለባችሁ። አንድን ሴሽን ትሬድ የምታደርጉበትን ሴሽን ማስተር ማድረግ አለባችሁ። ያ ደግሞ አንደኛው ኮንፈርሜሽን ነው። ሞጁሉ ላይ ካያችሁ ፑልባክን ብሬክ ኦፍ ስትራክቸርን ሳሳያችሁ እያንዳንዱ ነገር የገጣጠምኩላችሁ ነበር አይደል? ሞጁሉን ያያችሁ ሰዎች፣ ቪዲዮን ያያችሁ ሰዎች ያ ነገር ተገጣጥሞ ምን ይሆናል ማለት ነው? ኳሊቲ የሆነ ትሬድ እንድትወስዱ ይረዳችኋል ማለት ነው። ራይት? ሌላ ጥያቄ ከሌላችሁ ኔክስት ማርኬት ሙቭመንት ላሳያችሁ። ኦኬ ቴንክ ዩ። በጣም አሪፍ። እሺ ጥያቄ ነበረኝ። እሺ አሁን እዚህ ጋር አብዛኛው የሚጠየቁትን ሳያቸው የሆነ ስለ ትሬዲንግ ኮንሰፕት ያላቸው ሰዎች ናቸው እና ብዙ ሰው ምንም አዲስ የመጣም ሰው ያለ ይመስለኛል ላይ ማለት ቻናሉ ላይ እና አሁን አናሊሲሱን ስትሰራው ብዙዎቹ ቀድሞ ከሚያውቁት ነበር ለመረዳት አሪፍ ይመስለኛል። ግን ምንም እንደ አዲስ ለምንጀምረው ደግሞ ትንሽ የሚከብድ ይመስለኛል። በተለይ አሁንም ባይሆን ቀጣይ ደንብ አናሊሲስ የምትሰራ የሚያብራራ ነገር እንትን ማለት ግን አርጋይት ነገር በመሃል ላይ ግን ተቆራረጥክ።
አይተው ይሰማል? ያ አሁን ይሰማል። አንድ ቢጊነር ጋይድ የሆነ ለጀማሪዎች የሆነ አናሊሲስ አሰራር አሁንም ባይሆን ቀጣይ ብትሰራ። አሁን ኔክስት ምን ለማድረግ አሰብኩ? አሁን እዚህ ጋር ላይክ ትሬድ የሚያደርጉ ሰዎች በአብዛኛው ገብቷል እና ስቲል ነው የተማሩ ሰዎችን ቪዲዮን አይቶ የተማሩ ሰዎች የጠየቁትን ጥያቄ አልሰማሁም እና ወይም ሌላ ላይቭ ሴሽን ላዘጋጅ አስቤያለሁ ለቢግነርስ ብቻ ማለት ነው። ቪዲዮውን ያዩ ሰዎች የተማሩ ያሉ ሰዎች ብቻ ማለት ነው። ኦኬ እንደዛ ባደርግ ይሻላል ብዬ አስባለሁ። አይ ቲንክ አይሻልም ጋይስ? እባክህ ካላስቸገርን እባክህ እንደዛ ብታደርግ ደስ ይላል። ኦኬ እንደሱ ለማድረግ ፕላን እናደርጋለን። ከማድከም ማለት ነው ለተማሪ ይሆናል አናሊሲስ ቀለል ባለ 15 ደቂቃ 10 ደቂቃ ቪዲዮ ብትሰራ የተሻለ ነው። ላይቭ ላይ ብዙ ሰው ላይ መቼ ይችላል። ለዛ ግን ያ ቪዲዮ ሰርተህ ተጀማሪ የሚሆን አናሊሲስ ቀለል ያለ ፖስት ዩቲዩብ ላይ በጣም ብዙ እየገባ ያላየውም ሰው ሰዓት የሌለውም ሰው እየገባ ያያል። እሱ በጣም ምርጥ ሳይ ይመስለኛል እንደ ሀሳብ። ኦኬ ምን እናደርጋለን? አሁን እዚህ ቻናል ላይ ለቀቅነው ቪዲዮ ሙሉውን ሞጁሉን ስናሞላው ዩቲዩብ ላይ እንለቀዋለን ሰብሰብ አድርገን እዛ ላይ ሰዎች መማር ይችላሉ። ግን አሁን ከረንትሊ እዚህ ኮሚኒቲ ውስጥ የተማሩ ያሉ ሰዎች አድቫንቴጃቸው ምንድነው? ለነሱ ብቻ የተዘጋጀ ላይቭ ሴሽን ስላለ እዛ ላይ ጥያቄያቸውን መጠየቅ ይችላሉ። ይሄንን አድቫንቴጅ አሁን ሌሎች ትሬድ የሚያደርጉ ሰዎች ተጠቅመዋል በዚህኛው ሴሽን ማለት ነው። ኦልሞስት አሁን ላይቭን ከጀመርን 1 ሰዓት ነው 1 ሰዓት ተኩል ቆይተናል እዚህ ቦታ ላይ ማለት ነው። አይ ቲንክ የተማራችሁት ነገር አለ በትንሽም ቢሆን ብዬ አስባለሁ እስካሁን ባለው ቆይታችን። አይ ትንሽ ብቻ ሳይሆን በደንብ ተምረናል። በጣም እናመሰግናለን አንዲ። ቴንክ ዩ። ኦኬ ኔክስት ምን እናደርጋለን? እዚህ ግሩፕ ላይ አሳውቃቸዋለሁ ለስቱደንትስ ብቻ ስፔሲፊካሊ ለቢግነርስ ብቻ የሚሆን ላይቭ ሴሽን ማለት ነው። እና አሁን ግን አናላይሲስ እንስራና ይሄንን ሴሽን እንጨርስ። ምክንያቱም አሁን ማርኬቱ ሊከፈት ኦልሞስት ወደ እዚህ ጋር ማየት ትችላላችሁ ወደ 1 hour ከ23 ሚኒትስ ይቀራሉ ማለት ነው። የኤዥያ ሊከፈት so let's start. okay እሺ መጀመሪያ ባለፈው ሳምንት ማርኬቱ ምን አይነት ቫይብ ሰጥቶ ነበር? ባለፈው ሳምንት ማርኬቱ ምን አይነት ቫይብ ሰጥቶ ነበር? ውሾች እኔ ጋር በጣም ቢጮሁ ነው። አሁን ቀኑን ለማወቅ 1 2 3 4 5 ቢግነርስ እንዲረዱት ማለት ነው። ይሄኛው የዚህ ሳምንት ማርኬት ነው። 1 2 3 4 5 ይሄኛው ደግሞ የባለፈው ሳምንት ማርኬት ነው። ማርኬቱ ባለፈው ሳምንት የሆነ ቡሊሽ ሆነ ስትራክቸር ቢልድ አፕ አድርጎ ነበር። ከዛ በኋላ ወደ ታች ወረደ። ይሰማል አንዴ ሶ እዚህ ጋር ነበር እንዴ ያ ማርኬት ሪጀክሽን ማለት ነበር ኔክስት tiga dia zones ከዛል ተመለሰ
ዊክ አይነት 5 ከሰጠን ኔክስት ዊክ ምን ኤክስፔክት ነው? ኔክስት ዊክ ኤክስፔክት የምናደርገው አንደኛ መጀመሪያ እዚህ ጋር ኖይዝ ካንስሌሽን አንዴ ልክፈት። እዚህ ማይክ አሁን አሪፍ ነው ይሰማል? ይሰማል አንዴ this one is good I think ኖይዝ ምናምን የለውም። ብዙም አይገባም። ብዙም የውሾቹ ጩኸት ብዙም አይገባም፣ አይረብሽም። ኦኬ ሶ ሁሌም ማየት ያለባችሁት ነገር ማለት ነው ማርኬቱ ሲከፍት እንዴት ነው የከፈተው የሚለውን ነገር ማየት አለባችሁ። እንዴት ነው የከፈተው? አሁን ኤክስፔክት ማድረገው ማርኬቱ እኔ ፐርሰናሊ እዚህ አካባቢ ይከፍታል ብዬ ነው የማስበው። ምክንያቱም ጦርነት አለ፣ በጣም ከባድ ጦርነት አለ። የኢራን እና የዩኤስ ጦርነት አለ። ኦልሬዲ ሊታኮሱ ነው። እንደዚህ አይነት ጦርነት ሲኖር ማርኬቱ ባልተለመደ መንገድ ነው የሚከፍተው። ከፍ ብሎ ሊከፍት ይችላል። ማርኬቱ ከፍ ብሎ ከከፈተ ምን አይነት ቫይብ ሊሰጣችሁ ይችላል መሰላችሁ? እዚህ ጋር ከከፈተ ወደ ላይ እዚህ ጋር ፑልባክ ይዞ ቀጥ ብሎ ነው የሚቀጥለው ወደ ላይ። ኦቨርኦል ዲስ ዊክ ያለን ኤክስፔክቴሽን ሃይሊ የሆነ ቡሊሽ ሙቭመንት ማርኬቱ በጣም ወደ ላይ ኢምፐልሲቭ ሙቭመንት ኤክስፔክት እናደርጋለን። የተሰማ አይደለም? የተቸገራችሁ ትንሽ የመቆራረጥ ነገር አለው። አይ ቲንክ የኔትወርክ መሰለኝ ነው። ይሄ ኖይዝ ሪዳክሽን ነው መሰለኝ። አሁንስ እስኪ ትንሽ አውራና። ያ ኦኬ ሶ ሁለት ነገር ይፈጠራል። ማርኬቱ የከፈተበት ቦታ በጣም ወሳኝ ነው ማወቅ ያለባችሁት ነገር። አይ ደግሞ ማርኬቱ እዚህ አካባቢ ከተከፈተ that means አንዴ ይሄንን ሱም ላድርግላችሁ። ማርኬቱ this place ከዚህ ቦታ በታች ከከፈተ ከዚህ ቦታ ስላችሁ አንዴችን በቀይ ላድርግላችሁ ነው። እሺ በቀይ ያለችው ቦታ ማለት አሁን ማርኬቱ ስታክ ያደረገበት ቦታ ነው፣ የቆመበት ቦታ፣ ባለፈው ዓርብ ዕለት ማታ የዘጋበት ቦታ። ከዚህ ቦታ በታች ከከፈተ ምን አይነት ቫይብ ሊሰጠን ይችላል? ይሄን ቦታ ፕሪቪየስ ሬዚስታንስ ዞኑን ይሄንን ሬዚስታንሱን ፕሪቪየስሊ ሬዚስታንስ ዞኑን እንዴት ይዛል? እንደ ሰፖርት ይዞ እንደገና ወደ ላይ ሊወጣ ይችላል። ስለዚህ ማርኬቱ ሴትአፕ ከሰጠን ባይ ለመግባት ኤክስፔክት እናደርጋለን ማለት ነው። እዚህ ፕሌስ ላይ እዚህ ጋር ቀንሶ ከከፈተ እዚህ ፕሌስ ላይ ሰፖርት ይዞ ወደ ላይ ልክ እንደዚህ ሊወጣ ይችላል። ሁሌም ብላችሁ ማርኬቱ የከፈተበትን ቦታ በጥንቃቄ ማየት አለባችሁ። ማርኬቱ ቡሊሽ ሆኖ ከከፈተ ያን ቀን ቡሊሽ ሊሆን የሚችልበት ፕሮባቢሊቲ በጣም ከፍ ያለ ነው፣ ሲከፍት ማለት ነው። that means ከከፈተ በኋላ ያለው 1 hour ማለት ነው። ከከፈተ በኋላ ባለው 1 ሰዓት ውስጥ ማርኬቱ ምን አይነት ቫይብ ሰጠን። ሁለተኛው ደግሞ ፕሪቪየስሊ ካለበት ቦታ ከዚህ ቦታ ከላይ ከከፈተ በጣም ሃይ ፕሮባቢሊቲ አለው። ምክንያቱም በጣም ኃይለኛው የወጣ ነበር። እዚህ ጋር ሊኩዊዲቲ ወስዷል። እዚህ ጋር እንደምታዩት የሚያስፈልገውን አቅም ወስዷል። ስለዚህ እቺን ካንድልስቲክ ካያችሁ በጣም ብዙ ትሬደሮችን የበላች ቦታ ናት። ባለፈው በጣም ብዙ ትሬደሮች እኔ ፐርሰናሊ እዚህ አካባቢ ባይገብቼ ነበር። እኔ ከዛ ፎር ሳም ሪዝን እዚህ አካባቢ ወጥቻለሁ። ልክ ይሄኛው ካንድልስቲክ ሲያመጣ እሱንም ፖስት አድርጌላችኋለሁ ግሩፕ ላይ። እዚህ አካባቢ ባይገብቼ እዚህ አካባቢ ወጥቻለሁ። ከዛ በኋላ እኔ ባልወጣ እኔንም ያስወጣኝ ነበር። እዚህ ጋር ግን ሊኩዊዲቲ ለመውሰድ ነው የመጣው ማርኬቱ፣ ያስፈልገውን አቅም ለመውሰድ። ምክንያቱም እዚህ ጋር ያሉ ባየርስ አልበቃንም ስላሉ እንደገና ወርቅ እዚህ ቦታ ላይ ተሸጠ ማለት ነው። ገባችሁ? ስለዚህ አሁን ኤክስፔክት የምናደርገው ምንድነው? እዚህ ቦታ ላይ መሸጥ ያለበት የወርቅ ቫልዩ ተሽጧል። ስለዚህ ኔክስት የሚቀረው ምንድነው?
በቀደም ቦታ ላይ የተሸጠበት ቦታ ማለት ነው። ዲስ ማለት that means ይሄኛው ሬዚስታንስ ዞን ይቀራል። ይሄኛው ዲስታንስ ዞን ባላንስ አድርጎ እዚህ ጋር ነክቶ ወደ ላይ ሊወጣ የሚችልበት ፕሮባቢሊቲ በጣም ከፍ ያለ እዚህ ጋር ከከፈተ ሶ አናዘር ኒውስ ከሌለ ምንም አይነት ሴናሪዮ ከሌለ ማርኬቱ ዲስ ዊክ ቡሊሽ ነው የሚሆነው። ባለፈውም ነግሬያችሁ ነበር። ይሄንን አናላይሲስ ስንሰራ ማርኬቱ ዲስ ዊክ ቡሊሽ ሆናል ብዬ ፖስት አድርጌላችሁ ነበር። ግን ምን ሆነ? ሲከፍት ግን ከታች ነው የከፈተው። ሳወራ ምን ነው ያልኩት? ከላይ ከከፈተ ማርኬቱ ቡሊሽ ሊሆን የሚችልበት ፕሮባቢሊቲ ከፍ ያለ ነው ብያችኋለሁ። ግን ሲከፍት ምን ጋር ነው የከፈተው? ቅድም እንዳልኳችሁ ከዚህ ወደዚህ ያለው የባለፈው 15 ነው። ይሄ ከዚህ ወደዚህ ያለው የዚህ ሳምንት ነው። የዚህ ሳምንት ማርኬት ነው ይሄኛው። የዚህ ሳምንት ማርኬት እንዴት ነው ማወቅ የምንችለው ካላችሁ ደግሞ ኢንዲኬተር ውስጥ ገብታችሁ ሴሽን ብላችሁ ሰርች ማድረግ ትችላላችሁ። እዚህ ጋር ሴሽን የሚል ይታያል አይደል? ሴሽን ብላችሁ ሰርች አድርጉ። ይሄንን ሴሽን አዳርጉና በምትፈልጉት ከለር ያደረጋችሁ መጠቀም ትችላላችሁ። ሴሽን ማለት ነው። እዚህ ጋር ሲድኒ ከፈተ፣ ኤዥያ ከፈተ፣ ኤዥያ ከታች ከፈተ፣ ከዛ ወደ ታች ቀጠለ። ከዛ በኋላ ልክ ከሮብ ዕለት ጀምሮ ቡሊሽ ስትራክቸሩን ቢልድ አፕ ማድረግ ጀመረ። ማርኬቱ ሳምንቱን ቡሊሽ ሆኖ ጨረሰ ማለት ነው። ዲስ ዊክ እስከዚህ ይመጣል የሚል ኤክስፔክቴሽን የለኝም። ይሄንን ደግመዋለሁ። አዲስ ዜና ከሌለ ሰደንሊ የሆነ ኒውስ ከሌለ አሁን ባለው ዜና መሰረት አንዴ ሜታል ስማይል ላይ ገብቼ ላሳያችሁ። ይሄንን ዌብሳይት ስክሪንሾት አድርጉትና ተጠቀሙት። በጣም ትኩስ ዜና የሚነግራችሁ አንድ ሊንኩን እልክላችኋለሁ በታች። ኦልራይት ቴንክ ዩ። ኢት ኢዝ ዘ ሊንክ። ይሄንን ሳይት ተጠቀሙት። ኦኬ እዚህ ጋር ኒውሶች ሲመጡ በፍጥነት ነው የሚመጣላችሁ። እዚህ ጋር ኮሚኒቲ ምናምን አለ፣ ግን ይሄን እንዳታነቡት በጣም ኖይዝ አላቸው። በጣም ዲስትራክት ያደርጓቸው እነዚህ ሰዎች። እዚህ ጋር ፕሮም ያልሆነ ትሬደር አለ፣ ዝም ብሎ ነው የሚያወሩት። ሶ እዚህ ጋር አዲስ ኒውስ ከሌለ አሁን ባለው ኒውስ መሰረት ወርቅ በጣም በኃይለኛ ወደ ላይ ነው የሚወጣው። ስለዚህ ማርኬቱን ሃይሊ 60% እዚህ ጋር እንደሚከፍት ጠብቁ። ከላይ እንደሚከፍት አዲስ ኒውስ ከሌለ ትራምፕ ከመሬት ተነስቶ ማያወራ ከሆነ ግን ልክ እዚህ ጋር ካወራ ወደዚህ ሊመጣ የሚችልበት ፕሮባቢሊቲ ከፍ ያለ ነው እና እኔ ፐርሰናሊ ዲስ ዊክ ቡሊሽ ነኝ። ስለዚህ እንደዚህ አይነት ሞመንት ተጠብቃለሁ። ምክንያቱም ይሄኛውን ቦታ ወደ ላይ ብሬክ አድርጎታል፣ ይሄኛውን ቦታ ወደ ላይ ብሬክ አድርጎታል። ግን ሲከፍት ይሄን ቦታ ብሬክ አደረገ በጣም ከፍ ያለ ፕሮባቢሊቲ አለው። አገኛችሁ አይደል? ያ ስለዚህ ይሄን ቦታ ሳፖርት ዞን ቲክ አድርጉ። 5.26 ላይ ሳፖርት ዞን ይጠቀማል ብዬ ኤክስፔክት አደርጋለሁ። ስለዚህ ከወረደ ይሄንን ቦታ ወደ ታች ብሬክ ካደረገ ሴል መሆን የሚችልበት ፕሮባቢሊቲ ከፍ ያለ ነው። ስለዚህ ይሄን ቦታ ወደ ታች ማርኬት አቴንሽን አንሳላችሁ። ሴል ቢሆን እስካላችሁን ደግሞ ጥንቃቄ ማድረግ ያለባችሁ ነገር ማርኬት እዚህ ጋር ከፍቶ ለዚህ ወደ ላይ ወጥቶ ይሄን ቦታ ነክቶ ወደ ላይ ሄዶ ከሰበረ ኦኬ፣ ይሄን ቦታ ከሰበረ ጥንቃቄ ማድረግ አለባችሁ። ኦኬ፣ የሰማችሁኝ ነው? አዎ ያ ይሄን ቦታ ወደ ታች እስከሚሰብር ድረስ ምንም አይነት ትሬድ እንዳትገቡ። ኦኬ፣ አንለስ እዚህ ቦታ ላይ ቡሊሽ ስትራክቸር ካልሰጣችሁ፣ እዚህ ቦታ ላይ ቡሊሽ ስትራክቸር ከሰጣችሁ ባይ ነው የምትገቡት። ግን ይሄን ቦታ ቺን ቦታ በደንብ ያዙልኝ። ኪ ሌብል ናት። ቺን ኪ ሌብል ወደ ታች የሚቀንስ ከሆነ ወደ ታች የሚሰብር ከሆነ ሴል ሊሆን የሚችልበት ፕሮባቢሊቲ ከፍ ያለ። ኦኬ፣ ስለዚህ ስንት ነገር አስቀምጠናል? ሁለት ነገሮችን አስቀምጠናል። አንደኛው ሴል ከሆነ
ቤሪሽ የሆነ ስትራክቸር ከሰጠን ይሄን ቦታ መስበር አለበት ወደታች። ቡሊሽ ከሆነ ደግሞ እዚህ ጋር ቡሊሽ ስትራክቸር መፍጠር አለበት። ኢራንና ዩኤስ ቴንሽን ከቀጠለ የኢራንና የዩኤስ ቴንሽን ከቀጠለ ማርኬቱ ከላይ ሊከፍት ይችላል። እዚህ ጋር ከላይ ሊከፍት ይችላል ማርኬቱ። ከላይ ኦፕን ካደረገ ግን በጣም ትልቅ የሆነ የቡሊሽ ሞመንተም ነው የምናገኘው ማለት ነው። ይሄንን እንዴት እንደዚህ ልትል ቻልክ? እዚህ ጋር ይከፍታል እንዴት ልትል ቻልክ? አንድነት ካላችሁኝ የፕሪቪየስ ማርኬቱን እዚህ ጋር የባለፈው ጃንዋሪ 26 ማርኬቱን ላሳያችሁ። ማርኬቱ እዚህ ጋር ራንደምሊ ፍራይዴ ነው። ባለፈው ጃንዋሪ 26 ማለት የዛሬ ወር ማለት ነው። ማርኬቱ እዚህ ጋር ከፈተ ማን እዚህ ጋር ዘጋ ዓርብ ዕለት። ከዛ በኋላ ሲከፍት ቀጣይ ሳምንት እዚህ ጋር ነው የከፈተው። አያችሁት? ይሄ እንዴት ሊሆን ቻለ? ይሄ እንደዚህ ሊሆን የቻለበት ምክንያት እዚህ ጋር ነበር የግሪንላንድ ኢንቴንሽን፣ እዚህ ጋር የኢራን ኢንቴንሽን ተፈጠረ፣ እዚህ ጋር ደግሞ የግሪንላንድ ኢንቴንሽን ተፈጠረ፣ የትራምፕ ግሪንላንድ ማለት ነው። ስለዚህ ልክ እንደዛ ሲናሪዮ አሁንም ዲስ ዊክ እንደዚህ አይነት የሆነ ቢግ ሙቭመንት ነው የምንጠብቀው። ይሄንን ካያችሁ ጀስት ኮንሶሊዴት ያደረገ ነበር፣ ይሄን ፕሌስ ሰብሮ ወጣ ወደ ላይ። እዚህ ጋርም ካያችሁ ምንም አይነት ስትራክቸር አልጠበቀም፣ ሰብሮ ወጣ። እዚህ ጋር ሰብሮ ወጣ፣ ሪቴስት ሳያደርግ ቀጥ ብሎ ወጣ ወደ ላይ። ከዛ ይሄንን ኢምባላንሱን ለመሙላት እንደገና መጣ። ስለዚህ አሁንም ዲስ ዊክ ይሄንን ቫይቭ ከሰጠን እንደዚህ የሚሆንበት ፕሮባቢሊቲ ከፍ ያለ ለዚች ማለት ነው። ኦኬ ስለዚህ ዲስ ዊክ 70% ምንድነን ቡሊሽ ነን። ኢንዲኬቲቭ ኮሚኒቲ 70% ቡሊሽ ነን። ግን ቤሪሽ ለመሆን ቤሪሽ ወይም ሴል ለመግባት ይሄ ቦታ መሰበር አለበት። ይሄ ኪ ወደታች ይሄ ቦታ ወደታች ከሰበረ ፍሪ የሆነ ትሬድ ነው የምትወስዱት፣ ነፃ የሆነ ትሬድ ማለት ነው። ኦኬ ስለዚህ ዲስ ዊክ ቡሊሽ የሆነ ሞመንተም ነው የምንጠብቀው ማለት ነው እዚህኛው ማርኬት ላይ። ኦኬ ከዚህ ጋር አብሮ ተያይዞ ለመጠየቅ አሁን የኤዥያን ሴሽን ሊጀምር ነው እና የተወሰነ ሰዓት በኋላ ነው የኒውዮርክ ከዛ የለንደን የሚቀጥለው እና የኤዥያን ሴሽንን አይተን የከፈተበትን አይተን የኒውዮርኩን እና የለንደንን እስቲሜት ማድረግ እንችላለን። ኦፍኮርስ እንደዛ ማድረግ ትችላላችሁ። ግን ምንድነው ሞር ክላሪቲ ይሰጣችኋል። ቀኑ ቡሊሽ ከሆነ የኤዥያ ሴሽን ላይ ቡሊሽ ሆኖ ቶኪዮ ላይም ሲድኒ ላይም ቡሊሽ ሆኖ ቶኪዮ ላይም ያንን ቡሊሽ ሞሜንተም ከቀጠለ ያን ቀን ሙሉ ቡሊሽ መሆን የሚችልበት ፕሮባቢሊቲ በጣም ከፍ ያለ ነው። ገባችሁ? ኒውዮርክም ለንደንም በዛው ሊቀጥል ይችላል ቡሊሽ ነው ማለት ነው። ፕሮባቢሊቲው እንደዛ ነው። ግን ለንደን ታይም ላይ ያለ ማኒፑሌሽን አለ። ያንን ማኒፑሌሽን ሰርቫይቭ ማድረግ መቻል አለባችሁ። ገባችሁ? አሁን ለንደን ታይም ላይ አንዴ ሴሽን አብርቼ ላሳያችሁ። እዚህ ጋር የባለፈው ሳምንት that means የአርብ ማለት ነው አይ ሚን የሮብ ዕለት ከሮብ ዕለት ጀምሮ ቡሊሽ ነበር ስትራክቸሩ። ኦር ደግሞ እዚህ ጋር ሲድኒ ታያለች አይደል? እዚህ ጋር የአርብ ዕለት ዓርብ ዕለት እዚህ ጋር ቡሊሽ ሆነ ካንድልስቲክ ከፈተ፣ ከዛ ቀጠለ ወደ ላይ። that means ቡሊሽ ስትራክቸሩን አስቀጠለው ማለት ነው። ከዛ ለንደን ላይ እዚህ ጋር ማኒፕሌት አደረገ። ታውቃላችሁ ነው ቶኪዮ ላይ እዚህ ጋር ማኒፕሌት አደረገ። ቶኪዮ ላይ ማኒፕሌት አደረገና ቡሊሽ ስትራክቸሩን ቀጠለ። እዚህ ጋር ለንደን ላይ ድጋሚ ማኒፕሌት አደረገ። ማኒፕሌት አደረገ ማለት ፑል ባክ ያዘ ማለት ነው። አንዴ 15 ሚኒት ያደርግላችሁ። እዚህ ጋር ቡሊሽ ነበር። እዚህ ጋር ቅድም ኢንቲ ይገባል ያልኳችሁ ቦታ ነው። ከዛ በኋላ ወደታች ማኒፕሌት አደረገ፣ ቡሊሽ ስትራክቸሩን አስቀጠለው ማለት ነው ወደ ላይ። ይታያል?
ክሊር ካልሆነላችሁ እንደገና ሌላ ላይ ላሳያችሁ። ሌላ ኒውዮርክ ላይ ይገኝ ድረስ ኦኬ እሺ ይሄኛው የሐሙስ ገበያ ነው፣ የሮብለት ገበያ ነው፣ የባለፈው ሳምንት ሲድኒ ላይ ቡሊሽ ሆኖ ከፈተ አይደል? እዚህ ጋር ይታያል በደንብ ሲድኒ እና ቶኪዮ ላይ ቡሊሽ ነበር ማርኬቱ። ከዛስ ለንደን ሲገባ ማኒፕሌት አደረገ፣ ፑልባክ አደረገ ወደ ታች። ፑልባክ ሊያደርግ የቻለው ለምንድን ነው? እዚህ ጋር ያለውን ሬዚስታንስ ዞን እንደ ሰፖርት መጠቀም አለበት። የሚያርፍበት ያስፈልጋል ፕራይስ አይደል? እንዴ ሪሙቭ ላድርግ አይደል? ኦኬ እዚህ ጋር ሲድኒ ላይ በታች ቡሊሽ ሆኖ ወጣ። ከዛ ፑልባክ አደረገ። ፑልባክ ያደረገው ለምንድን ነው? ይሄኛው ፕሪቪየስ ሬዚስታንስ ዞን ይችኛው ይሄንን ዞን ለሰፖርት መያዝ ነበረበት ፕራይስ አይደል? ስለዚህ ከዚህ ወደ ላይ ወጣ። ከዛ ፑልባክ አደረገ። እንደገና ቡሊሽ ስትራክቸሩን ቀጠለ ማለት ነው። የለንደን ማኒፑሌሽን ማለት ይቺ ናት። ታቸው ይታያል። ስለዚህ ለንደን ማኒፑሌት ከማድረጉ በፊት በጥንቃቄ ማየት አለባችሁ ማለት ነው። ገባችሁ? ሰፖርቱን ነክቶ እስኪመለስ መጠበቅ አለብን ማለት ነው። ያ ሰፖርቱን እስከሚነካ ድረስ መጠበቅ አለባችሁ። ትሬዲንግ ላይ በጣም ትልቁ ቢግ ጌሙ መጠበቅ ነው። በቃ መጠበቅ በጣም ብዙ ሬዚስታንሱ ጋር ደርሶ እስኪመለስ መጠበቅ አለብን። ማኒፑሌሽኑ የዛን ሰዓት ነው የሚያልቀው። መጠበቅ አለብን። ኦፍ ኮርስ ያ ገባችሁ? ከዚሁ ጋር የተያያዘ ጥያቄ ሲሆን መታሳይ ነገር ነው። እሺ ስትሮንግ የሆነ ፌር ቫልዩ ጋር ፓስነት የቡሊሽ ምን ይሆነ ስትሮንግ የሆነ ፌር ቫልዩ ጋር ስትሮንግ የሆነ ማለት ኢንተርቪው አምነ መገባበት ቦታ ነው። ለምሳሌ ብዙ ጊዜ በፌር ቫልዩ ጋር ፕሮቴክት ማድረግ ቫልዩ ጋር ፔናልቲ ነው። ግን ስትሮንግ የሆነ ፌር ቫልዩ ጋር የትኛውን ደረጃ ነው ማሟላት ይኖርበት? ብዙ ጊዜ ጥያቄ ነበር። ቅድም ስጠይቅ ነበረ መልሰህ ቢሆንም አሁን ደግሞ ሞር እንዳይ ኦኬ እኔ ለኢንትሪ የምጠቀመው ብዙ ጊዜ ለንደን ታይምን ነው ኢንትሪ ለመግባት ማለት ነው። ክሊር የሆነ ዳይሬክሽን ስለሚሰጠኝ ማለት ነው። ቅድም እንዳልኳችሁ እናንተ ፌር ቫልዩ ጋር በሉ ፑልባክ በሉ ሰፖርት እና ሬዚስታንስ በሉ እኔ ሲምፕል የሆነ ፕራይስ አክሽን ነው የምጠቀመው። ራይት አሁን ይሄን ቦታ እዚህ ጋር ይሄንን ቦታ ብታገኘው ስናይፐር ኢንትሪ ነው አይደል? እዚህ ቦታ ብታገኘው ስናይፐር ኢንትሪ ነው የምታገኘው። ይሄ እንደዚህ ሊሆን የቻለበት ምክንያት ለምንድን ነው? ፎቶ ሰፖርት ስለነበረ መጀመሪያ ኦፍ ኮርስ ሰፖርት ሊሆን የቻለው ለምንድን ነው? ኒውዮርክ ላይ ወደ ታች በጣም በኃይለኛው ወረደ ማርኬቱ። ከዛ በኋላ እዚህ ቦታ ላይ ኮንሶሊዴት አደረገ አይደል? እዚህ ጋር ኒውዮርክ ታይም ላይ አንዴ ዲሽን ላብዛል አብራል። ኒውዮርክ ሴሽን ላይ በኃይለኛው ወረደ ማርኬቱ አይደለ? ኒውዮርክ እና ለንደን ላይ። ከዛስ እዚህ ጋር ባይ ስትራክቸር ሰጠን ማርኬቱ ባይ ስትራክቸር ሰጠን። እኛስ መጀመሪያ ትሬድ ስናደርግ ምን እናደርጋለን? ይሄንን ቦታ መጀመሪያ ቲክ እናደርጋለን። ይሄን ቦታ መጀመሪያ እዚህ ጋር ያለውን ቦታ ቲክ እናደርጋለን ሙሉውን ማለት ነው። ይሄንን ለምን ነው ቲክ የምናደርገው? ቅድም ተናግሬ ነበር፣ አሁን እየደገምኩ ነው። ይሄን ቦታ ለምን ነው ቲክ የምናደርገው? እዚህ ቦታ ላይ ወርቅ በቅናሽ ዋጋ ይሸጣል ብለህ አስብ። ምክንያቱም እዚህ ጋር ካየ አንዴ ይሄን ሲሽል ላብራና ላጥፋና እዚህ ጋር ካየ ወርቅ እዚህ ጋር ወደ ታች ቀንሷል ብዙ ጊዜ፣ እዚህ ጋርም ቀንሶ ወደ ላይ ወጥቷል፣ ከዚህም ቦታ ወደ ላይ ወጥቷል፣ እንደገና እዚህ ቦታ መጥቷል። አሁን ልክ እዚህ አካባቢ መጥቶ ኮንሶሊዴት ሲያደርግ ምን ታስባለህ? እዚህ ቦታ መጥቶ ቡሊሽ ስትራክቸር ሲሰጥ ኦኬ ትሬንዱን ቀይሯል ብለህ ታስባለህ አይደል? ከዛ በኋላ ልክ ይሄንን
ይህን ፕሌስ ብሬክስ ከሚያደርግ ትጠብቃለህ ማለት ነው። ይህንን ቦታ ለምን ኮንትሪቢሽን የፈጠረውን ቦታ ብሬክ አድርጎ ሲወጣ ጠብቀዋለሁ ማለት ነው። ኮንሶሊዴሽን ያ ለምሳሌ አሁን እዚህ ጋር ዳውን ትሬንድ ነበር። እዚህ ጋር ትሬንድ አይደል? እዚህ ጋር ዳውን ትሬንድ እየሰጠ ነበር። ይወርዳል፣ ይወጣል፣ ይወርዳል፣ ይወጣል፣ ይወርዳል፣ ወጣ፣ ወረደና ወጣ። ስለዚህ አሁን ይሄንን ቦታ መስበር አለበት በትክክል ወደ ታች ለመውረድ ማለት ነው። ይሄን ቦታ አይደል? ያ ብሬክ ኦፍ ስትራክቸር እዛ መፈጠር አለበት፣ ቦስ መፈጠር አለበት። ኦኬ ያ ስለዚህ እዚህ ጋር ብሬክ ኦፍ ስትራክቸር አልተፈጠረም አይደል? ማን ነው አይ ሚን ወደ ላይ ነው የተመለሰው፣ ወደ ላይ ሰበረ። ይሄንን ስትራክቸሩን ሰበረ። አይ ሚን ገባ። እዚህ ጋር ቤሪሽ ሙቭመንቱን ስትራክቸሩን ሰበረ ወደ ላይ። ስለዚህ ይሄንን ሰበረና ምን አደረገ? አሁን ወደ ላይ መሄድ ጀመረ። ስትራክቸር ቢልድ አፕ ማድረግ ጀመረ። ምን ስትራክቸር? ቡሊሽ ስትራክቸር። ከዛ እዚች ቦታ ላይ ቅድም ይሄንን አረንጓዴውን ቲክ አድርገናል። ከዚህ ቦታ ተነስቶ ወደ ላይ ወጣና ይሄንን ቦታ ሰበረ። አሁን ይሄ አንደኛው ኮንፈርሜሽን ነው። ይሄንን 1 ብለህ ያዘው። ይሄንን 1 ብለህ ያዘው። እንደውም ይሄንን 1 ብለህ ያዘው ይሄን ቦታ። ከዛ ይሄንን 2 ብለህ ያዘው። ይሄንን 2 ብለህ ያዘው። የት ገባ? ይሄንን ሬዚስታንስ ለሬዚስታንስ ማርክ ያደረከው ነው 2 ብለን የምንይዘው። ይሄንን 2 ብለህ ያዘው። ራይት ከዛስ ቦስ የፈጠረበትን ማለት ነው። ኮንፈርሜሽን አሁን ኮንፊርም የምታደርግ ነው። አንደኛ እዚህ ቦታ ላይ ወርቅ በቅናሽ ዋጋ ይሸጣል ብያቸዋለሁ በቀላል አማርኛ። ከዛ እዚህ ጋር ባውንስ ዳውን አደረገና አፕ ያደረገ ነው። ከዛ እቺን ቦታ ሰበረ ወደ ላይ። ከዛስ አሁን እናንተ ፌር ቫልዩ ጋፕ የምትሉትን ወይም እኛ ደግሞ ፑል ባክ የምንለውን አደረገ ማለት ነው። እዚህ ጋር ወደ ላይ ወጣና ፑል ባክ አደረገ አይደለ? ከዛ በኋላ ምንድን ነው የምትጠብቀው? አሁን ስሞለር ታይም ፍሬም ጋር ትሄዳለህ። 15 ሚኒት ላይ ኦር 5 ሚኒት ላይ ትገባና ኮንፈርሜሽን ትጠብቃለህ ማለት ነው። አየህ ኢቭን እዚህ ጋር ትገባ፣ እዚህ ጋር ስቶፕ ሎስ አድርገህ እዚህ ጋር ብትገባ ዊን ነው ላንተ። ትልቁን ሙቭመንት ካች አድርገህ አየህ ሲል ዊን ነው። ያ ኦልሞስት ወደ 87% ታርጌት ወደ 87 ዋው ልክ እንደዛ ነው አይደንቲፋይ የምታደርገው። ግን የመጀመሪያው ዲማንድ ዞን በጣም ወሳኝ ነው፣ በጣም ኢምፖርታንት። ይሄ ዲማንድ ዞን በጣም ወሳኝ ነው። እዚህ ጋር ስትራክቸር ለውጥ ማየት አለብን። ተግባባ? እዚች ጋር ያለ ማለት ነው ሳትንቀሳቀስ ወደ ሌላ ዝም ብለን ኮንሲደሬሽን ነው የምናየው ወይስ እዚህ ጋር የምንገባበት ፖይንት የቱ ነው? ኢንትሪ የምናደርገው ኢንትሪ ለመግባት ቅድም እንዳልኩ ኢንትሪ ለመግባት እዚህ ጋር ኮንሶሊዴት አድርጎ ይሄንን ቦታ ከሰበረ ወይም ይሄንን ቀይ አድርጋ እንዴ ይሄን ቦታ ከሰበረ አዲስ ቦስ ካልሰራና ቼንጅ ኦፍ ካራክተር ቾቾ የሚለውን ከሰራ ቀጣይነት ያለው ወደ ቤሪሽ ነው ማለት ነው። ኦፍ ኮርስ። ስለዚህ ቤሪሽ ስትራክቸር ነው እዚህ ጋር አጠፋው። አይ ሴል ለመሆን ግዴታ አዲስ ቦስ ብሬክ ኦፍ ስትራክቸር መስራት ነበረበት፣ ቀጥሎ መጀመሪያ ሲያደርግ እንደነበረው ማለት ነው። ብሬክ ኦፍ ስትራክቸር መስራት አለበት። የመጀመሪያውን ብሬክ ኦፍ ስትራክቸር አልፎ ደግሞ አዲስ ለወር ሃይ ፈጥሯል። ከዛ ቼንጅ ኦፍ ካራክተር ቾቾ የሚለውን ሰርቷል። ከዛ ኔክስት ደግሞ እንደገባ ከሆነ ቤሪሽ ነው ማለት ነው። ስለዚህ አሁን ኦቨርኦል ሁሉም ነገር እዚህ ትሬዲንግ ዓለም ላይ ተገጣጥሞ ነው የሚሰራው ሁሉም ነገር። ከዛ ደግሞ ኒውሶች አሉ፣ ዜናዎች አሉ፣ ቡሊሽ የሚያደርጉ ዜናዎች አሉ፣ ቤሪሽ የሚያደርጉ ዜናዎች አሉ። ከባድ። ስለዚህ ማርኬቱ እዚህ ቻርት ላይ አይዋሽም። እሱ ጋር በጀመርከው መሰረት 2 ቁጥር ላይ ባገኘነው ቦስ ኢንትሪ የምናደርገው ልክ ቤሪሽን ተች አድርጎ ሲመለስ ነው ማለት ነው። ኦፍ ኮርስ ይሄንን ቦታ ተች አድርጎ ምን ይሆናል መሰላችሁ? ካንድልስቲኩ አይዋሽም። እዚህ ጋር በጣም ሃርድ የሆነ ኢምፐልሲቭ ነው። ካያችሁ ሃርድ የሆነ ኢምፐልሲቭ ይወጣል ጩ ነው የሚለው
እዚህ ጋር አቅሙን እየቀነሰ ነው። ቀይ ካንድል አቅሙን እየቀነሰ ነው። እዚህ ጋር ግሪን ካንድል አቅሙን እያያችሁ ነው፣ ጤናማ ነው። እዚህ ጋር ግን ቀይ ካንድል አቅሙን እየቀነሰ ነው በጣም ማርኬቱ ረታች ነው። በዶጅ ነው የዘጋው። ኦፍ ኮርስ ገባ። ሶ እንትን ቲፒያችንን የምናስቀምጠው ታዲያ የትኛው ጋር ነው ማለት ነው? ቲፒውን በዚህ ሰዓት የምናስቀምጠው የቱ ጋር ነው? ኦኬ ስንገባ ከባለፈው ማርኬት ተነስቼ ልንገራችሁ። አሁን እኔ እዚህ ጋር ኢንትሪ ብገባ ከባለፈው ማርኬት አንፃር ከዚህ ያልፋል ብዬ አላስብም። 5046 ወደ ላይ ያልፋል ብዬ አላስብም ከዚህ ቦታ። ኦኬ ገባ። እንደውም እዚህ ቦታ ላይ ነው የማደርገው ቲፒ። በቃ ታርጌቴን 100 ላይ ነው የማደርገው። እዚህ ጋር ታርጌት የሚል አለ አይደል? ታርጌቴን 100 ላይ ነው የማደርገው። 102 ላይ 102 ላይ እንደ ሪስክ እንደምታደርጉት መጠን ነው ይለያያል። ኦኬ ያ ገባ። ከዛ ከታች ደግሞ ሬሽዮ ይሰጣቸዋል ሪስክ እንደምታደርጉት ገንዘብ መጠን ነው። ስቶፕ ሎስን እዛው የሁለት ቁጥር ቦስ ባገኘንበት ነው ወይስ የአንድ ቁጥር ቦስ ባገኘንበት ነው? ስቶፕ ሎስ እናደርጋለን። ስቶፕ ሎስ እዚህ ጋር ካመጣን ኦልሞስት ምንም ትርፍ አናገኝም። ኦኬ ስለዚህ ቁጥር ላይ ነው የምናደርገው ማለት ነው። ዝቅ አድርገን እዚህ ጋር ይሄን ቦታ ላይ ነው የምናደርገው ስቶፕ ሎሳችንን። ምክንያቱም አሁን እዚህ ጋር እያየን ያለነው የዋን ሀወር ቻርት ነው። የዋን ሀወር ነው ወደ 15 ሚኒት ምናምን አልወረድም። ዋን ሀወር ነው ያየን ያለነው። ስለዚህ እሺ ኢንትሪ ለመግባት 15 ሚኒት ላይ እናድርግ። እዚህ ጋር ስናይፐር ነው ያገኘነው። እሺ ስናይፐር አይደለም፣ እዚህ ጋር ኮንፈርሜሽን መጠበቅ አለብን እንበል። እዚህ ጋር ገባን። ስለዚህ ከዚህ በታች ነው የምናደርገው ስቶፕ ሎሳችን ራይት። ከዚህ በታች ምክንያቱም ይሄንን ቴስት ሊያደርግ ይችላል የሚል ኢንቱዊሽን ሊኖር ይችላል እንደገና። ስለዚህ ከዚህ በታች እናስቀምጣለን ማለት ነው ስቶፕ ሎሳችን። በሌላው ስትራቴጂ ፌር ቫልዩ ጋፕ ከፌር ቫልዩ ጋፕ በታች ማለት ነው። ከፌር ቫልዩ ጋፕ በታች ግልጽ ነው። ጋይስ በጣም ጠቅሞኛል። ኔክስት ዊክ እንገባለን። ስቱደንትስ ቢግነርስ እናንተ እዚህ ግሩፕ ላይ አሳውቃችኋለሁ። ወጣቻለሁ። ደህና አደሩ። ጥያቄ ምናምን ካላችሁ የምታወሩት ነገር ሀሳብ ካላችሁ ክፍት ነው ግሩፑ፣ ማውራት ትችላላችሁ። ባይ። እሺ በጣም እናመሰግናለን አንዲ። ቴንክ ዩ ተባረክ። ቴንክ ዩ አንዲ፣ በጣም ቴንክ ዩ። እሺ ዌልካም። በዚህ አጋጣሚ ትሬዲንግ ያልጀመራችሁ ሰዎች ካላችሁ አሁን የብሮከር ሊንክ አስቀምጥላችኋለሁ። ገብታችሁ የብሮከር አካውንት መክፈት አለባችሁ ማለት ነው። ኢፍ ዩ አር ኒው ቢግነርስ ከሆናችሁ እኔ ራሴ የሰራሁት ቪዲዮ አለ እዛ ላይ ገብታችሁ አሁን ገብታችሁ እንትን ማድረግ ትችላላችሁ። አንዴ ቪዲዮን ላስቀምጥላችሁ እዚህ ላይ ግሩፕ ላይ። እሺ ኦኬ። ካልከፈታችሁ ማለት ነው። ግን ለአዲሶቹ አሁን እንትን ብሮከር ከመያዛችን በፊት አንተ የምትሰጠንን ኮርስ መጨረስ የለብንም መጀመሪያ? ኮርሱ የተያያዘ ነው የሚሆነው። ኦኬ ላይክ መሀል ላይ ጀስት ዴሞ ምናምን ስትጀምሩ እዚህ ቪዲዮ ላይ ሙሉ ነገር ነው ያለው። ዛት ሚንስ ሪል አካውንት እንዴት መክፈት የምትችሉት፣ ዴሞ አካውንት እንዴት መክፈት ትችሉት የሚለው ነገር በሙሉ አለ እዚህ ቪዲዮ ላይ። ኦኬ ስለዚህ ዴሞ ፔዝ እንጀምራለን። ዛት ሚንስ መጨረሻ ላይ ፒዲኤፉ መጨረሻ ላይ ከሄዳችሁ ዴሞ ማለት ምንም አይነት ገንዘብ ሪስክ ሳታደርጉ ትሬድ የምታደርጉበት ወይ ነው። ስለዚህ ዴሞ ፔዝ ምናምን ስለምንጀምር እዛ ላይ ዲፖዚት ሳናደርግ ማለት ነው ያ እዛ ላይ ስለዚህ ያ እኔ የምጠቀመውን ኤክስነስ ብሮከር አካውንት አንድ ላይ እኩል እንድንሄድ እሱን መክፈት አለባችሁ ማለት ነው። ሶ ዛትስ ኢት ፎር ቱዴይ። ማርኬቱ ልክ ሲከፍት ዛሬ ከላይ ነው ከታች ነው የከፈተው የሚለው ነገር እነግራችኋለሁ። መልካም ቆይታ ይሁንላችሁ። አይ አንዴ ከመውጣት በፊት ኩዌስችን አንዴ። እሺ አሁን አንተ የምትጠቀመው የአይሲቲ ስትራቴጂ አይደለም ማለት ነው ወይስ እሱ ነው? አሁን የምጠቀመው አይሲን የአይሲን ስትራቴጂ ነው የምጠቀመው። ግን አይሲቲ
አይሲሲ ነው አይሲቲ አይሲሲ አልጠቀምም። ኦኬ አይሲሲ ኦኬ አይሲቲ አልጠቀምም። አይሲቲ አይገባኝም። እኔ እውነቱን አውራ ጋራችሁ አይገባኝም። በጣም ነው የሚከብደኝ። ሞር ቢት ሞር ኮምፕሊኬትድ። አሁን አንተ ስታሳየኝ በጣም ግልጽ ስለሆነልኝ ነው። ለዛ ነው እኔ አይገባኝም አይሲቲ። በቃ በጣም ስትራግል ያደረኩት ምክንያት መጀመሪያ ስትራቴጂ ተቀየረ። ራይት አይሲቲ አልጠቀምም፣ ግን ሪስፔክት ያደርጋሉ ሰውየውን። ስቲል ነው የምጠቅመኝን ነገር ወስዳለሁ፣ አሁንም ግን አልጠቀምም። ነው የኔ ጥያቄ ምንድነው እንደ ጀማሪ እኔ ስላልጀመርኩ ወይም ሌሎች ያልጀመሩ ወንድምና እህቶች ስለሚኖሩ ለጀማሪዎች ለቢጊነርስ በጣም ቀለል ብሎን ብዙ ኮምፕሊኬትድ ሳይሆን ማርኬት ውስጥ መግባት የምንችልበት ከዛ ኦቨር ዘ ታይም ደግሞ ኖሌጁን ዴቨሎፕ እያደረግን ስንመጣ ከዛ በኋላ ስትራቴጂውን መቀየር ይቻላል። ለዛ ነው የጠየኩ። ስለዚህ በቃ ይሄን ነው የምጠቀመው ስትራቴጂ። ሲምፕል ፕራይስ አክሽን ነው የምጠቀመው። ሲምፕል ፕራይስ አክሽን ከአይቲሲ ጋር አይሲሲ ኦኬ። እኔ ቤንዲ ዲፖዚት ማድረግ ፈልጌ ነበርና ላይክ ባይናንስ ፔይ አልሰራም አለኝ። ሙሉ በሙሉ እዚህ ላይክ ሊሚቴሽን አለው ነው ወይስ የግዴታ ወደ ዩኤስዲቲ ቀይሬ በዋሌት አካውንት ላይ ነው ዲፖዚት ማድረግ የምችለው ኤክስነስ ላይ ማለት ነው? ኦኬ እዚህ ኢትዮጵያ ውስጥ ነው ያለው። ያ ባይናንስ ፔይ እንዴት ነው አልሰራም ያለ? ቪፒኤን ምናምን ተጠቅመህ ነበር? እና በጭራሽ ላይክ ጀነሬት አላደርግም አለኝ እንትኑን ማለት ነው። ከባይናንስ አካውንቴ ጋር መርጅ አድርጌዋለሁኝ ኦልሬዲ፣ ግን ዲፖዚት ማድረግ ፈልጌ እንትን በምል ሰዓት ባይናንስ ፔይ ላይ ስትሬት ዲፖዚት የማደርግበትን አድሬስ ጀነሬት አላደርግልህም አለኝ። ሶ ብቸኛ ያገኘሁት አማራጭ ዩኤስዲን ወደ ዩኤስዲቲ ቀይሬ በኢአርሲ ቲአርሲ በትሮን ኮይን ሳይሆን በኢቴሪየም እንትን ማለት ነው ቲአርሲ 20 በሱ እንትን አድርጌ ነው ዲፖዚት እንዳደርገው ኦፕሽኑን ያቀረበልኝና እንደዛ ካደረኩትኝስ የትኛው እንትን ላይ ነው ላይክ ገንዘቡ ገብቶ የሚቀመጠው? ዋሌት አካውንት ላይ ነው ወይስ ስትሬት ትሬዲንግ አካውንት ላይ ገብቶ ቁጭ ይላል? ባይናንስ አካውንት ላይ ዋሌት አካውንት ላይ ነው የሚቀመጠው። የክሪፕቶ ዋሌት የሚል አለ አይደል? ኤክስነስ ውስጥ ክሪፕቶ ዋሌት የሚል አለ እና ክሪፕቶ ዋሌት ውስጥ በቲአርሲ ያለ በኢአርሲ ያለ በቢኤንቢ ያለ ምናምን እና አንተ በኢአርሲ ካልገባ በኢአርሲ አካውንት ላይ ነው የሚቀመጠው እና ከሱ ወደ ትሬድ አካውንት ወደ ኢንቨስትመንት አካውንት ዊዝድሮው ታደርጋለህ ማለት ነው። ራይት ኦኬ። ያው በላይክ ኤክስነስ ላይ ከገባም በኋላ ወደ ትሬዲንግ አካውንት ማዞር አለብኝ ማለት ነው። ወደ ትሬዲንግ አካውንት ማዞር አለብህ። ኦኬ። እና ኖርማሊ ላይክ ያስጠቅመኛል አይደል? ላይክ ዶላሩን ዲፖዚት እንዳደረኩት አይነት። ዲፖዚት አድርገህ አታውቅም ከዚህ በፊት? ኖ እንትን ሪያል እንትን አልጀመርኩም፣ ላይቭ አልጀመርኩም፣ ዴሞ ላይ ነው ያለሁት። ኦኬ። ስለዚህ ዲፖዚት ማድረግ ትችላለህ፣ ኖርማል ነው። ላይክ ግን በቲአርሲ 20 ለምን አልተጠቀምኩም? አልፈለግኩም። አይ ሚን ላይክ ትሮሊንግ ፈርስትሊ ላይክ እንደዚህ ሞባይል ባንትን አይ ሚን ኢንተርኔት ጆቦችን የመጀመሪያ ስጀምር ትሮን ኮይን ነበር ማይንስ አደርግ የነበረው እና ላይክ በጣም አድክሞኝ ምንም አይነት እንትን ፕሮፊት ሳሊዝ የወጣሁበት እንትን ነውና አይመቸኝም። ለምን እንደሆነ ቀልቤ አይወደውም ከነጭራሹ እና ከዛ እንግላንሳ እና ሲቀጥልም ደግሞ ላይክ ከክሪፕቶ ኮይንነት ባለፈ የገንዘብነት ቫልዩ ያለው ሁላ እየመሰለ አይታየኝም አብዛኛውን ጊዜ። ኢቴሪየም ኦልሬዲ ፕሮፌሽናል ስለሆነ በኢአርሲ 20 እንትን አድርጌ ኖርማሊ ከዩኤስዲቲው ጋር ማች የሚያደርገው ነገር ስላለ ውስጤ ቀለል አድርጎ የተቀበለኝ ያንን ስለሆነ ነበር እሱን እንትን ያልኩት እና መጀመሪያ ላይ አካባቢም ደግሞ ሲጀመር ዲፖዚት እንዴት ማድረግ እንደምችል ያዩዋቸው ቪዲዮዎች ላይ ሞር አብዛኞቹ ዲፖዚት እንዴት መደረግ እንዳለበት የሚያሳዩ ሰዎች የኢአርሲ 20 ቼን ነው ብሎክቼን ነው ተጠቅመው እንትን ሲሉ የነበረው እነ ኤክሲ ኦልሬዲ ነዛክ ምናምን ማለት ነው። የእነሱን ቪዲዮ ነበር ዲፖዚት ለማድረግ ያየሁትኝና የኢአርሲ 20 ብሎክቼን ተጠቅመው ነው ዲፖዚት ሲያደርጉ የነበረው። ሜቢ እንትን አድርገውን ለኤክስነስ ጻፍላቸው። ኤክስነስ ውስጥ ገብተህ
አዲስ እንትን ክፈትና ምንድነው ቲኬት ክፈትና ዲፖዚት ማድረግ አቅቶኛል፣ ስለዚህ ይህን ነገር ብታስተካክሉ ምናምን ብለህ ጻፍላቸውና ያስተካክላሉ። ኤክሰኖሶች ጥሩ ናቸው እዛ ነገር ላይ ፊክስ ያደርጉታል። ችግር የለም። ፋይናንስ ላይ መጠቀም ፈልጌ ነው ብለህ ማለት ነው ጻፍላቸው። እና ቴንኪው ለሞጁሉም ለሜንቶርሺፑም ለእያንዳንዱ ነገር ብዙ ነገር አብረን አቺቭ እናደርጋለን ብዬ ተስፋ አደርጋለሁ። እና አይ አፕሪሺየት ኤቭሪቲንግ እየከፈልክ ያለው መስዋዕትነት በአጠቃላይ ማለት ነው። በርታለን። ቴንኪው በጣም አመሰግናለሁ። ቴክስት እንገናኛለን። ቢግነርስ ማስታወቂያ ይነገራል፣ ተከታተሉ። ቴንኪው ባይ። ወዳችኋለሁ።